እየተለማመድን ስለሆነ ተታገሱናላችሁ ደና ከረማችሁ ጌታ የተባረከ ይሁን በዚህ አመት መግቢያ ላይ የተሰጣችሁ የመጽሐፍ ቅዱስ ምንባብ አለ አይደለም እጆችልኝ ኦኬ ሶስት አይነት ነገር ነው የተሰጠን አይደል አንደኞቹ ጸጋ ይበዛላቸው አምስት ምዕራፍ ነው አራት ምዕራፍ ያነበቡ በአመት አንድ ያነባሉ በጸጋ ላይ ጸጋ የተሰጣቸው ደግሞ በአመት ሁለት ያነባሉ በጸጋ ላይ ትሪፕል ጸጋ የተሰጣቸው ደግሞ በአመት ስንቴ ሶስት ያነባሉ ስለዚህ ባለ ሶስቶቹ ከሆናችሁ ፌብሩዋሪ ላይ እንገናኛለን ማለት ነው ማነው ኤፕሪል ላይ ሶሪ አሁን መጥቻለሁ በዚህኛው እና ኤፕሪል ላይ እንገናኛለን ኤፕሪል ላይ የመጀመሪያው ዙር የሶስት ወሩ ማነው የአራት ወሩ የ120 ቀን ያልቃል ወደዛ እየገሰገሳችሁ ያላችሁ ሰዎች እጃችሁ ላይ ኦ ዋው ጌታ ይባረክ የእናንተን የሌሎቻችሁን እግዚአብሔር ጸጋ እንዳበዛላችሁ ግን at the end of the year በአምስቱም ይሁን በአራቱም ምዕራፍ ላይ አንዳንዶች ዳዴ ብለው አንዳንዶች ተንፏቀው አንዳንዶች ወክ ያረጉ አንዳንዶች እየሮጡ ሁላችንም ግን እንደርሳለን ጳውሎስ እንዳለው በስብርባሪው ወደ ዳር ደረስን ብሏል በስብርባሪም ቢሆን የምትደርሱ ሰዎች እንዳላችሁ እርግጠኛ ሃሌሉያ ኢየሱስ ጌታ ነው ስንቶቻችሁ ለእግዚአብሔር ኃይል ተዘጋጅታችኋል እስቲ ኃይል በሉና ጩሁ ባካችሁ እኛ አየሩ ላይ ሌላ ጩኸት የለንም ከዚህ በኋላ እስቲ ኃይል በሉና ጩሁ የእግዚአብሔር ኃይል ዛሬ ማካፍላችሁ ቃል ያለፈው ሳምንት በዚሁ ሐሳብ ላይ አንድ ነገር ተናግሬ ነበር ኃይሌ ማን ነው ብለናል በሉ አንድ ጊዜ ኃይሌ ማን ነው እንደገና ጩሁና ኃይሌ ማን ነው የእግዚአብሔር ነው በዛሬው ቀን ደግሞ ርዕስ አድርጌ ለእናንተ የምሰጣችሁ ምንድነው ዛሬ የምናገርበት ከዛ የቀጠለ ነው ሁሉን የሚያስችል ኃይል ሃሌሉያ እስቲ ሁሉን የሚያስችል ኃይል አለ ብሎ አንዴ በስማ ይሄን ቃል ብዙዎቻችሁ ታውቁታላችሁ አይደለም ኃይልም በሚሰጠኝ ዳይጎ እሺ በሉት እንደገና ኃይልን በሚሰጠኝ ስንቱን ይችላልው በሉ ስንቱን ይችላልው ሃሌሉያ እስቲ ሁሉም ይቻላል በሉና ጮሁ አንዳንድ ጊዜ እኔንም ጨምሮ በተለያየ መንገድ ሰዎች ከፐርሰናል ላይፋቸው ዲስከሬጅድ ሆነው ተስፋ ቆርጠው አዝነው እንደዚህ አይነቱ ሐዘን የሚያዝኑ ሰዎች እንደዚህ አይነት ስሜት የሚሰማቸው ሰዎች እነወይ አንዳንድ ጊዜ ደስ ይለኛል ለምን ትክክለኛው ትራክ ውስጥ ሲገቡ ማለት ነው ምን ማለት እንደው ላሳያችሁ በጣም ብዙ ነገር በራሳቸው ሞክረው ያቃታቸው ሰዎች ኦኬ በራሳቸው ጸልየው ያቃታቸው ሰዎች በራሳቸው ቃሉን አንብበው ያቃታቸው ሰዎች በራሳቸው ጾመው ተክተው ብዙ አይነት ሁኔታ ነገሮች ሞክረው በውስጣቸው ያስቡትና በህይወታቸው ላይ ሲመለከቱት እነሱ የጣሩትን ያክል የደከሙትን ያክል ያደረጉትን ያክል
ያላቸውን ኢነርጂ ሁሉ ያወጡበትን ያክል ህይወታቸው የሚፈልጉት ነገሮቻቸው ፈቀቅ ሳይል ቀርቶ ወይም ደግሞ ብዙ ጊዜ ብዙዎቻችን እንደሚሰማን አንዳንድ ጊዜ በአንዳንድ ሁኔታ ውስጥ ምንም ለውጥ አላየሁም እኔ በህይወቴ ምንም ለውጥ የለም የማረጋውና የመሆነውና ማከናውነው ነገርና ሪዛልቱ በህይወቴ ላይ የምጠብቀው ነገር ማውራት ግልጽ ነው አይደለም አይመጣጠንም ብለን እንደዛ አይነት ሀዘን ሳናን ጊዜ አንዳንድ ሰዎች የናንተን አላቅም በራሴም ህይወት አልፎ ያቃል በጣም ዲስካሬጅ አርጎን አሳዝኖን አላረን በቃ ኃይላችሁ ሁሉ አልቆ እንደ ሰባኪ አንዳንድ ጊዜ አንዳንድ ሰዎች ስለ ኤልያስ ሲናገሩ በኤልዛቤል ዛቻ ክትክታ ዘር ወድቆ እንዲሆኖ ሲባል አንድ ቀን እኔው ራሴን ክትክታ ዛፍ ስር አገኘሁትና ለኤልያስ ማዘን ጀመርኩ ለኤልያስ መራራት ጀመርኩ ምን ያርክ መሰዊያ ሰራ የፈረሰው ከሰማይ ሳጠራ እሳት መጣ 3 ዓመት ተኩል የተዘጋውን ሰማይ ከፈተ ዝናብ ወረደ 800 የበዓል ነቢያቶችን አስገደለ ማረግ የሚገባው ነገር ሁሉ አርጎ ነገሩ አልተለወጠ እንዴ ካልጋ ተነስቶ አይደለም ሰውየው ተስፋ ይቆረጠው ይሰማኝ ሰው አለ ማድረግ የሚገባው ነገር ሁሉ አድርጎና ሆኖ ነው ግን እግዚአብሔር ደግ አይደለም ኃይል የነብዩ አይደለም ይሰማኛል ኃይል ማን ነው ጩና በሉልኝ ባካችሁ በሉ ኃይል ማን ነው እግዚአብሔር ነው ኃይል እግዚአብሔር ነው ዛሬ በጠላታችን ላይ የምናውጀው ይሄንን ነው ባየሩ ላይ መልስ እጆቻችሁን ብድግ አድርጉ ነው የጸሎት መንፈስ ነው ላይ ያለው ባየሩ ላይ የምናውጀው ይሄንን ነው በተግዳሮቱ ላይ መልስ ብድግ በሉና ቁሙ ባካችሁ ቁሙ እስቲ ሃሌሉያ አውጀን ነው የምንጀምረው ማዶሴ ካታራ ላባዲያ ላባራ ላባዲያ ጋላቦራ ላባ አንደበቶቻችሁ ይከፈቱ ባየሩ ላይ ማላባዱያ ስለ ኃይል ስለ ኃይል ያወሩ መድከም የለም ስለ ኃይል ያወሩ መዛል የለም ስለ ኃይል ያወሩ መቆዘም የለም ስለ ኃይል ያወሩ ሌላ ነገር መሆን የለም ኃይል የእግዚአብሔር ነው ብላችሁ አውጁ ኃይል የእግዚአብሔር ነው ብላችሁ አውጁ ኃይል የእግዚአብሔር ነው በሉና አውጁ ሰማይ የከፈተው ሰውዬ ከዛለ እሳት ከሰማይ ያወረደው ከሰዓት ከደከመ የበዓል ነቢያቶችን ያሳረደው መሰዊያን ያበጀው ታላላቅ ነገሮች የሰራው ኤልያስ ከደከመ ኃይል የእግዚአብሔር ነው ኃይል የእግዚአብሔር ነው ኃይል የእግዚአብሔር ነው ጸልየህ ጾመሽ ብዙ ነገር አርገሽ ነገሮች አልሆኑም እግዚአብሔር ግን ዛሬ በእኔና በእናንተ ላይ የሚያውጀው ኃይልን በሚሰጠኝ አውጁ ባየሩ ላይ እጆቻችሁ እንደተነሳ ኃይልን በሚሰጠኝ ብላችሁ አውጁ ኃይልን በሚሰጠኝ በሉ ከኃይሉ ጋር ተገናኙ ዛሬ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ የማትችለው ነገር የለም እግዚአብሔር የሚለው ይሄንን ነው የማትችለው ነገር የለም ማላባጋላባራ ላባዲያና ማሳካቶ ኤሬለበዲያና ማጋላባራ ላባዲያና ማሳቶ ሮቦዲያ ማሳ ሃራላባጋላ ቦረደበዲያ ላባስ ያውጃለሁ ዛሬ በናዝሬቱ በኢየሱስ ስም ያለመቻል ኃይል የተሰበረ ይሁን ያለመቻል ጉልበት የተሰበረ ይሁን የጠላት ኃይል የተሰበረ ይሁን እችላለሁ ብላችሁ አውጁ ዛሬ በኔ ኃይል አይደለም በእግዚአብሔር ኃይል እችላለሁ በቃሉ ኃይል እችላለሁ በመንፈሱ ኃይል እችላለሁ ማላባጋላ ባራ ዳባዲያና ማጋላ ቦረደበዲያ ላባሳታ እኔ አውጃለሁ በላያችሁ ላይ አውጃለሁ
ይህንን መልእክት ይህንን በዚህ መስመር ላይ ያሉ ሁሉ በየትኛውም ቦታ ላይ ያላችሁ ሰዎች ኃይል የእግዚአብሔር ነው። ኃይል የእግዚአብሔር ነው። ኃይል የእግዚአብሔር ነው። ወገኖቼ ይሄን የምንጮኸው እኛ እሁድ ጠዋት ብቻ አይደለም። ሰኞም ኃይለኛ ነን፣ ማክሰኞም ኃይለኛ ነን፣ ሮብ ኃይለኛ ነን፣ ሳምንቱን ኃይለኛ ነን። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። የማትችለው ነገር የለም፣ የማትችዩ ነገር የለም። ኃይል እግዚአብሔር ነው። ሃሌሉያ ማላቫዶሞ ሶሮቦዲያ። እስቲ ከጎናችሁ ያለውን ሰው አንድ ሰው ጨበጥ አድርጉና ያዙ እጁን። የእግዚአብሔር ኃይል ይተላለፋል አንዱ ባንዱ ላይ ይተላለፋል፣ እንደ አካል ይተላለፋል። ሃሌሉያ ሃሌሉያ ሃሌሉያ። የተሸነፍክበት ነገር ዛሬ ይሸነፋል። የተሸነፍክበት ነገር ዛሬ ይሸነፋል። የተዋጋ ነገር ዛሬ ይሰበራል። ኃይል እግዚአብሔር ነው። ሃሌሉያ 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 ሃሌሉያ። የእግዚአብሔር ኃይል አለ ዛሬ ወገኖቼ። የጌታ መንፈስ የሚለኝ ነገር አለ። ለዘመናት የተሸነፋችሁበት ነገር ዛሬ ይሸነፋል። ሃሌሉያ ሃሌሉያ ሃሌሉያ። ምንም ነገር በእኛ ላይ አይሰለጥንም። ምንም ነገር በሐሳባችን ላይ አይሰለጥንም። ምንም ነገር በነፍሳችን ላይ አይሰለጥንም። ምንም ነገር በአየራችን ላይ አይሰለጥንም። ምንም ነገር በሰማያችን ላይ አይሰለጥንም። ሃሌሉያ 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 ሃሌሉያ። እጆቻችሁን ዘርጉ ወደፊት። የጌታ ቃል በመንፈስ በውስጤ ስለሚመጣ ሃሌሉያ። ወደፊት ዘርጉ። አንድ ነገር እንደሚቀበል ዘርጉ እጆቻችሁን። ሃሌሉያ። የእግዚአብሔርን መንግስት ኃይለኞች ይናጠቋታል ይላል። ደካሞችን ብርቱ የሚያደርገው የእግዚአብሔር መንፈስ ዛሬ ባንቺ ውስጥ አለ። ዛሬ ባንተ ውስጥ አለ። እጆቻችንን ዘርግተን እግዚአብሔር ለህይወትህ፣ እግዚአብሔር ለቤትህ፣ እግዚአብሔር ለጤንነትህ፣ እግዚአብሔር ለትዳርህ፣ እግዚአብሔር ለልጆችሽ የተናገረው ነገር ተናጠቂ በኃይል። ኃይለኞች ይናጠቁት ይላል እግዚአብሔር። ኃይለኞች ይናጠቁታል ይላል። ከጨለማው ኃይል እንናጠቃለን። ከክፋት ኃይል እንናጠቃለን። ማዶበረ በጋላባራ ላባዳ ማሶ ማላባጋላባራ ላባዲ ያላባራ ላባዲ ያላባሳ። በመንፈስ እንናጠቃለን። በጸሎት እንናጠቃለን። የጨለማውን ኃይል እናፈርሳለን። ተናጠቁ ዛሬ፣ ተናጠቁ ዛሬ። ማይ ጋድ የተለቀቀ ነገር አለ ወገኖች። ኃይለኞች ይናጠቋታል። ለደካሞች ኃይልን ይሰጣል ይላል እግዚአብሔር ቃል። ማልቫድሮ ደቬጋላ ቦረደ በጋላ ባራና ማዲያና ማጋላ ቦረደ ባሳ ማላባጋላ ቦረደ በገለበረደ በዲያና ማጋላ ቦረደ በዲያላ ባሳታ አላባጋላ ቦረደ በዲያና ማጋላ ቦረና ማዲያና ማስያ። ኃይል የእግዚአብሔር ነው። ኃይል የእግዚአብሔር ነው። ኃይል የእግዚአብሔር ነው። ኃይል የእግዚአብሔር ነው። ይኸውላችሁ ይህን ጸሎት ጸልየን ወደ እግዚአብሔር ቃል እንሄዳለን። ማንኛውም ሊያደክምህ በመጣው ነገር ላይ፣ ሊዋጋህ በመጣው ነገር ላይ ማይ ጋድ በመንፈስ ሆናችሁ ወደ ውስጣችሁ ዛሬ እኔ ዝም ብዬ አይደለም የምናገረው። ሊያስጥልህ በመጣው ነገር ላይ በእግዚአብሔር ኃይል ትወጣበታለህ። ሃሌሉያ። በእግዚአብሔር ኃይል ትወጣበታለህ። የሚለቀቅ ኃይል አለ። ባንተ ኃይል አይደለም፣ ባንተ ማንነት አይደለም፣ ባንቺ ኃይል አይደለም፣ ባንቺ ማንነት አይደለም። ከሰማይ በሚመጣ ኃይል ግን ይሆናል።
አባት ሆይ ከዚህ ሰዓት ጀምሮ ጓዳችን በኃይል ይሞላ ጸሎታችን በኃይል ይሞላ ሕይወታችን በኃይል ይሞላ ዛሬ በዚህ ጧት ደግሞ በእኛ ላይ ልትለቅ ስላለው የክብር መንፈስ እናመሰግናለን አየሩን በእኛ ላይ ስላደረከው ስለለቀከው ስለዚህ ክብር እናከብራለን ክብሩን ሁሉ ላንተ እንሰጣለን ጌታ ኢየሱስን በእልልታ በጭብጨባ ክብሩትና ቁጭ በል ሃሌሉያ ኃይል የእግዚአብሔር ነው አረ አሜን ክብር ለእግዚአብሔር ይሁን ይውላችሁ እኔ ነገር በውስጤ በጣም እግዚአብሔር መንፈስ ሲያስቀምጥ አንድ ነገር ሊሆን እንዳለ ስለማስብ ነው የእግዚአብሔር ቃል በመዝሙር ማነው በኢሳይያስ 40 ላይ ይመስለኛል አንድ ቃል አለ በጣም የሚገርመኝ ቃል ምን ይላል የምታውቁት ቃል ነው ያዕቆብ ሆይ አልሰማህም ምን እግዚአብሔር የዘላለም በሉ ባካችሁ እግዚአብሔር የመቼ አምላክ ነው ጩሁና የዘላለም ነው በሉ እስቲ በሉ የዘላለም ነው በሉ እግዚአብሔር የዘላለም አምላክ ነው ከዛስ አይደክምም እናንተ እኔ እንደኔም የኔ ጌታ ሆይ ባክህ ይሄ መንፈስ ይሰማቸው ነው እስቲ እግዚአብሔር አይደክምም በሉ የኔ አምላክ አይደክምም በሉ የኔ አምላክ አይታክትም በሉ እስቲ አይገርምም በእግዚአብሔር ቃል ሲናገር እግዚአብሔር አለው ያዕቆብን ሲያስታውሰው ምን አይልም አይደክምም ምን አይልም because ያዕቆብ ብዙ ደክሟል እኔ አሁን እዛ ታሪክ ውስጥ አልገባም ብዙ ዞሮ በየሰፈሩ ዞሮ በየቦታው ዞሮ 20 ዓመት እዚህም እዛም ብዙ ነገር አድርጎ በስራ በምን በባርነት ደክሟል የደከመው ሰው ድክም ያለው ሰው እግዚአብሔር የደከመውን ሰው አገኘውና ምን አለው ያዕቆብ አለው አው እግዚአብሔር የዘላለም አምላክ ነው የምድር ዳርቻ ፈጣሪ ነው ምን አይልም በሉ ባካችሁ አይደክምም አይታክትም አለና ጎበዛዝቶች ይደክማሉ ይላል ጎበዛዝቶች ይደክማሉ ብላቴኖች ምን ይሆናሉ ይታክታሉ እነዚህ ሁለት ጄነሬሽን እነዚህ ሁለት ቮካብለሪዎች ላቸው ላይ ማይሰራ ነበሩ ሰማችሁ انا አንዳንድ ጊዜ የኛ ሀገር ሰዎች እንኳን እንደሱ ይላል አንተ ምንም በዚህ እድሜህ ምንድነው ገና ጎረምሳ አይደለ እንዴ ገና ሮጠህ ምን አላልክም አቤት አልጠገብክም ነው ይባላል የእግዚአብሔር ቃል ጎበዛዝቱም ብላቴኖቹም ይደክማሉ ይታክታሉ አለና አንድ ተስፋ ሰጠ ለሁሉም የሚሆን ተስፋ እድሜ ማይከልል ተስፋ ሻካታራቦሳ አሜን ጾታ ማይከልል ተስፋው ምንድነው እግዚአብሔርን በመተማመን የሚጠብቁ ኃይላቸው ምን ያደርጋሉ ያድሳሉ ይላል እንደ ንስር በክንፍ ይወጣሉ ይሮጣሉ አላለንም ይበራሉ ይላል because ንስር ሃሌሉያ እንደ ንስር ወደ ላይ ናቲ እንደ ንስር አንድ ሁሉ ይሄን ማለት አለባችሁ ወደ ላይ እስቲ ወደ ላይ ላለው በዚህ አመት በሉስ አረ በሉ አይዛችሁ እንዴ ሃሌሉያ በጣም ብዙ ነገር ወደ ውስጥ ትዝታ መጣና እዛ ውስጥ አልገባም ግን ዛሬ የንስር ክንፍ የሚገጠምለት ሰው አለ አሜን መንገድ ያደከመው ሁኔታ ያደከመው ከዚህ በኋላ በእግር ሳይሆን የምትዳክረው አረ ሃሌሉያ ሊያበር የተነሳ እግዚአብሔር ኃይል አለ አሜን ሊያበር ያለው በችግሩ ላይ ሊያበር በመከራው ላይ ሊያበር በጨለማው ላይ ሊያበር ባስቸገረ ነገር ላይ ሊያበር አሜን ጎበዛዝቱን ያደከመውን
ኃያላኑን ያደከመውን ብላቴናውን ያደከመውን እግዚአብሔር ግን ሲምፕል ነገር ምን አለ? እግዚአብሔርን በመተማመን ለሚጠባበቁ ምናቸው ይታደሳል? ኃይላቸው ይታደሳል። እግዚአብሔር ኃይልን የሚያድስበት ዓመት። እስቲ ኃይሌ ይታደሳል ብላችሁ ጩሁ በሉ። አይዟችሁ ኃይሌ ይታደሳል በሉ። ስለ ኃይል ስናወራ ወደ መልእክቴ ልምጣና ስለ ኃይል ስናወራ ባለፈው ሳምንት ካነሳውላችሁ ዛሬ ምናልባት የተወሰነ ነገር ወደ ኋላ መለስ ብዬ አንድ ነገር ላስታውሳችሁ ፈልጋለሁ። በተወሰኑ ሰዎች ሐሳብ ላይ መናገር ስለፈለኩ ምንድነው ምን ለማለት ነው የፈለከው ፓስተር ብላችሁ ብትሉኝ አንድ የገባኝ ነገር እማታቁትን ነገር ሳይሆን እየነገርኳችሁ ያለው የምታቁትን ነገር ለማስታወስ ብቻ ሳይሆን ነገር ግን ከዚህ ነገር ጋር እንድንነካካ ፈልጋለሁ። አሜን። ለምን ቤተክርስቲያን ውስጥ ያለን ሰዎች ለዘመናት የተውነውና የረሳነው አንድ ነገር ቢኖር የእግዚአብሔርን ኃይል ነው። የእግዚአብሔርን ኃይል ነው። ይሄንን ያለፈው ሳምንት ሳነሳ አንድ ነገር ልላችሁ ሞክሬያለሁ። በጣም ላይፍ ቼንጂንግ የሆነው ነገር ለኔ ስለ ኢየሱስ ክርስቶስ ሳስብ ኢየሱስ ክርስቶስ ላስት ዊክ ምን ብያችኋለሁ? ውልደቱም በምንድነው? አቤት ረሳችሁት እንዴ? በአንድ ሳምንት በምንድነው ብያለሁ? በኃይል ነው። እና አሁን በኃይል ነው ሲባል እንደውና ዝም ብለን አሁን እኛ በኃይል ነው እንደምንለው አይደለም። የእግዚአብሔር መልአክ ወደ ማርያም ዘንድ መጣና አንድ ነገር አላት ለኔና ለእናንተ እንደሚባል ምንድነው የሚለው? አንቺ ከሴቶች የተለየሽ ጸጋን የተሞላሽ ሆይ ሲላት ማርያም ደነገጠች ይላል። ሰላምታው አስደነገጣት አይደል? የምታውቁት ታሪክ ነው። አስደነገጣት። ድንግል አንድ በናዝሬት በገሊላ የምትኖር አይሁዳዊ ወጣት ልጅ ኦኬ የእግዚአብሔር መልአክ ተገልጦ በየትኛውም ታሪክ ኤክስፒሪየንስ ያልተሰማ ነገር ነገራት። ምስክርነት አልሰማችም። ድንግል እንደሚጸንስ መጽሐፍ አላነበበችም። ራባይ ሲሰብክ አልሰማችም። በሰነጉግ አልሰማችም። she would be the first person እንዴ እግዚአብሔር እኮ የሐሳቡ መጀመሪያ ሊያደርግ ይፈልጋል። የሰማኝ አሜን ይበል እስቲ ዛሬ። እግዚአብሔር የሐሳቡ መጀመሪያ ሊያደርግ ህዝብ ይፈልግ። በማንም በእናንተና ያልተደረገ ነገር ባንተ ሊያደርግ ቢፈልግስ እስቲ ይችላል በሉና ጮሁ። and I'm expecting this አልሰለቻችሁም? አልሰለቻችሁም? ቢዝነስ አዙጃን አልሰለቻችሁም? የቸርች ጨዋታ እስቲ ሰለቸው ሰው ሰልችቶኛል ብሎ ይጮህ። እስቲ ኃይል በሉና ጮሁ። እግዚአብሔር ኃይል ያስፈልጋል። ከጨዋታ የሚያወጣን እግዚአብሔር ኃይል ነው። ሄሎ ከኖርማል ላይፍ ምን ማለት እንደሆነ ነግራችኋለሁ። እና ማርያምን እንደ አንድ ወጣት ልጃገረድ አስቧትና የእግዚአብሔር መልአክ ወደ እርሷ መጥቶ ይሄንን ሰላምታ ከነገራት በኋላ ያላት ነገር ምንድነው? ወንድ ትወልጃለሽ፣ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ፣ ሕዝቡንም ከኃጢአታቸው ነፃ ያወጣቸዋል። ይሄን ሁሉ ነገር በሰማች ጊዜ the first thing ዛሬ ትናንትና ማታ ይሄንን ክፍል እያነበብኩኝ አንድ ነገር አስደነገጠ። ከዛ ማርያም ምን አለች? የሚቀጥለው ጥያቄ እኔ ወንድ አላውቅም አለች። ኦኬ ሄይ ስሙኛ ምንድነው የሚለው መጽሐፍ ቅዱስ? ማርያምም ለዮሴፍ ታጭታት ሳለ የሚል ቃል አለ። ታጭታለች እኮ። ስለዚህ እሷ ድንግልናዋን ጠብቃ ስርዓቱን ጠብቃ በወጉ ለመዳር የምትጠበቅ ሴት ናት አይደለም? ስለዚህ ኢሚዲየትሊ ያለችው ምንድነው? ያስደነገጣት ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ ሕዝቡንም ከኃጢአታቸው ነፃ ያወጣቸዋል። I don't know ይሄ የኔ ኢማጂኔሽን ነው። ኦኬ ዮሴፍና ግብቼ ከዮሴፍ ነው ሞልደው ብላ አስባ እንደሆነ አላቅም የተጻፈ ነገር ስለሌለ ማለት ነው። ለምን ይሄን አሰብክ ብትሉኝ ምን ሆናለች? ታጭታለች። ታዲያ እኔ ወንድ አላቅም ይህ
እንዴት ሊሆን እኔን ትናንትና ይሄ ቃል ነው ውስጤን የበጠበጠው። ዛሬ ብዙዎቻችን ብዙ ከእግዚአብሔር የምንሰማቸው መልእክቶች ብዙ በህይወታችን የምንጠብቃቸውና የምንናፍቃቸው ነገሮች በዚህ ፍሬምወርክ ውስጥ ተቀምጠዋል። ምንድነው የምንለው? እንዴት ሊሆን ይችላል? እዚህ ቤት ውስጥ እንዴት ሊሆን ይችላል የሚል ነገር I remember የዛሬ ስንት ዓመት እንደሆነ አላውቅም። እዚህ መድረክ ላይ ፓስተር ሳም የነበሩ ጊዜ አንድ ፕሮፌሲ ተናገሩ። አዶን የነበራችሁ ሰዎች ስንት ሰዎች እንደነበራችሁ አላውቅም። የኔነን ማስታወሰው ቪዲዮ ይቀዳ ነበር፣ ቪዲዮ ቀርቶ ሰጥቶኛል። እና ፓስተር ሳም እንዴት እንደሆነም ሳላቅ የዛ በኮንፈረንስ ላይ ጋሽ አለሙ ሁለታችንም እንድናገለግል ነው የጠራን ከናሽቪል ያመጣኝ። እኔ ሰውየው ስሜን ሲጠሩት አባቴ የጠራኝ መሰለኝ፣ ፈረንጅ እንደዛ ጠርቶኝ ስለማያውቅ። ለምን ብላችሁ ብትሉኝ በትክክል ነው የጠሩኝ፣ እንደ አበሻ ነው የጠሩኝ። ሀብቴ ብለው ቴ ብለው በደንብ እንደውም አንዳንዶቻችሁ እንደሳቸው አጥርታችሁ አጠሩኝ። እና ሰውየው አንድ ሀገር ፕሮፌሲ የነበራችሁ ሰው እኔ ሬከርድ አድርጌ ስላስቀምጥኩት አንድ ሀገር ትንቢት በላይ ላይ ሲናገሩ እኔ እየሰማው አንድ ነገር አልኩኝ። ያልኩት ምንድነው? ጌታ ሆይ እኚህ ሰውዬ አድራሻ ተሳስተው ሰው ተሳስተው እንዳይሆን የሚናገሩትን ነገር because ይሄንን አይነት ድምጽ እሳቸው የሚናገሩትን አይነት ትንቢት አፍን ከፍቶ የሚሰማ ሞኝ ካልሆነ ይሆናል ብሎ ማለት ነው። በራሴ ኮንቴክስት ሳስበው እግዚአብሔር በአቅሙ እንደሚናገር የገባኝ የዛለታ ነው። የሰማኝ አሜን ይበል። እግዚአብሔር ሲናገር በእኛ አቅም ልክ ሳይሆን በራሱ ነው የሚናገር። and I was like እየተነገረ ትንቢቱ እየተነገረ አሜን አላልኩም እኮ ነው። እውነቴን ነው የምነግራችሁ። አሜን አላልኩም። ምንድነው ጌታ ያልኩት? እኔ ሌላ ቅዠት ውስጥ ሊከቱኝ ነው እንደኝ ሰው ይሄን ሁሉ ነገር ተናግሮ እሱን ሳስብ እሱን እያሰብኩት ስቃጅ ልኖር ነው እንደዚህ በኋላ ብዬ እያሰብኩ ምንድነው ያልኩ ፕሮግራም ሰው የትንቢቱን ጨረሱ። ሁለቱም ኦዲዮ ስላለኝ ነው። ልክ ሲጨርሱ ሚስትየዋ ብድግ አሉ። ደግሞ በተራ ማይክ ተቀበሉና ምን አሉ? ልክ እንደ ማርያም ይህ እንዴት ሊሆን ይችላል እያልክ ታስብ ነበር አሉ። ከሰውየው ትንቢት ይልቅ ያስደነገጠኝ የሚስትየዋ ሆነ። everything በውስጤ የማስበውን ነገር ነው የተናገረው። ይሄን ለምን ትነግረናለህ ብላችሁ ብትሉኝ እግዚአብሔር ወደኛ ሲመጣ የነገረህን ማይ ጋድ ሃሌሉያ የሆነ መንፈስ ነው የሚሰማኝ። የነገረህን ነገር ታደርገዋለህ ብሎ አይጠብቅም አንተን። ማይ ጋድ ሃሌሉያ የገባው ሰው አለ ማውራው ነገር የነገረህን ነገር ሁሉ ታደርገዋለህ ብሎ አይጠብቅም። እንዴት ሊሆን ይችላል ስትለው ተረጋጋ ያላት በእኛ ቋንቋ መልአክ ተረጋጋ በሉልኝ ካንተ ሰው እግዚአብሔር መልአክ ምን አላት? ተረጋጊ የእግዚአብሔርም መንፈስ በመጣ ጊዜ ትቀበያለሽ። ወይም ደግሞ ይሄኛው ትርጉም የሚለን ምንድነው? እግዚአብሔርም መንፈስ በላይሽ ላይ ይመጣል እሱም ይጸልላል ባንቺ ላይ በመንፈስ ቅዱስ ኃይል። ምን እያልኩ ነው? እስቲ እግዚአብሔር የተናገረ ነገር አለ የምትሉ ሰዎች እጆቻችሁን አንሱ። ማራሃቶ ራባራባሳ ካታራባሲያ እግዚአብሔር የሚላችሁ ዛሬ ምንድነው? በኃይልና በብርታት አይደለም፣ ባንተ ማስተዋል አይደለም፣ ባንተ ጥረትና ሩጫ አይደለም። ነገር ግን እግዚአብሔር ኃይል የተናገረህን ነገር ያደርገዋል። በእግዚአብሔር ኃይል ግን ይሆናል በሉና ውጁ። ወደ ሌላ ታሪክ ልሰራችሁ።
አንደኛ ሳሙኤል 16 ላይ እግዚአብሔር ሳሙኤልን ምን አለው? ቀንድህን በዘይት ሙላና ወደ ማን ቤት ሄዳለ? ወደ እሴይ ቤት ሄዳለው። እሴይም ቤት ቀንዱን በዘይት ሞልቶ መጣና ከልጆቹ መካከል ስቶሪውን አላወራም፣ ብዙ ስቶሪ ያለው ዛጋ። መጨረሻ ላይ ግን ሊቀባ የተፈለገው ልጅ ተገኘ። በጣም እኮ የሚገርም ታሪክ ነው እናንተ። እዛ ቤት ውስጥ ቁመታቸው፣ ትከሻቸው፣ መልካቸው፣ ብዙ ነገራቸው ለውጊያ መሆን የሚችሉ ለተፈለጉበት ነገር ብቁ ናቸው የሚባሉ ሰዎች አሉ። እነዛ ብቁ ናቸው የተባሉትን ሳይሆን እግዚአብሔር የቀባው ያውም ደግሞ እዛ ፕሮግራም ውስጥ አልነበረም። አቤት የጌታ ቸርነት! ከጎናቸው ያለው ሰው አቤት ባልተጋበስክበት ሰፈር ተቀባህ በሉት። ዝም ብሎ ይመስላችኋል? ዳዊት እናትና አባቴ ትተውኛል፣ እግዚአብሔር ግን ምን አለኝ አለ። እሷ መዝሙር 27 ናት። ከመቀባቱ በፊት ዳዊት የዘመረ ይላታል። ኃይለ እግዚአብሔር ነው ያለን ማን ነው? ኃይለ እግዚአብሔር ነው ያለን? መዝሙር 62 ቁጥር 12 ማን ነው ያለን? ጩና ማን ነው? ኦኬ፣ ስለዚህ ነው መነግራቸዋል። ዝም ብሎ አይደለም ዳዊት ኃይለ እግዚአብሔር ነው ያለን። ፕሮግራም ውስጥ አልተጋበዘም። ልጆችን ቀንዱን በዘይት ሞልቶ ወደ እሴይ ቤት የመጣው ሳሙኤል ዳዊትን ሊቀባው እንዳለ ዳዊትን አያውቀውም። ዳዊት ኖርማል ላይፉን ይኖራል። ኖርማል ላይፍን ኑር፣ ግን የሚያገኝ ቅባት አለ። ኖርማል ላይፉን ነው የሚኖረው። በቃ በገናውን ይዞ ይደረድራል፣ በግ ይጠብቃል። የሚቀባዛ ቤት ፋሚሊ ውስጥ በጠፋ ጊዜ ዳዊት ተፈልጎ መጣ። አንድ ቃል ልናገር ነው አሁን ልወስዳችሁ እንፈልገው ነገር አለ። ይሄ ዳዊት ኖርማል ላይፍ እየኖረ እያለ ልክ የእግዚአብሔር ቅባት ሲያገኘው ሳሙኤልም በወንድሞቹ ፊት ማንን ቀባው ይለዋል? ዳዊትን ቀባው ይልና አንድ ቃል እዛች ጋር ምንም ይላል ማለት ከዛን ቀን ጀምሮ የእግዚአብሔር መንፈስ በዳዊት ላይ በኃይል መጣበት ይላል። አካሳቶ ባዶ ማሰካራቦሪያ እስቲ ልዩነት በሉና ጩሁ። ከዛን ቀን ጀምሮ የእግዚአብሔር መንፈስ በዳዊት ላይ ይሄን ኃይል የሚፈልግ ሰው አለ ዛሬ? ይኸውላችሁ እኔ ዛሬ ቀደም ብያችኋለሁ፣ ማታውቁትን ነገር ሳይሆን የምናገረው እንድንነካካ ነው የምፈልገው ብያችኋለሁ። ይሄን ዳዊት ይኸውላችሁ ይሄን ዳዊት ከኖርማል ህይወት አወጣውና ያወጣው ምኑ ነው? ያወጣው ምንድነው? የእግዚአብሔር ቅባት አወጣውና ልክ ከተቀባ ጊዜ ጀምሮ ከዛ ቀን ጀምሮ የእግዚአብሔር መንፈስ በኃይል መጣበት ይላል። ልክ በዳዊት ላይ በኃይል ከመጣበት ጊዜ ጀምሮ ዳዊት በአደባባይ የመጀመሪያ የገጠመው ማንን ነው? ጎልያድን ነው። ጌታ ይባርካችሁ። አረ ሃሌሉያ! ይሄ ቅባት ያገኘኝ በሉና ጩሁ። በሉ አይዟችሁ፣ ይሄ ቅባት ያገኘኝ በሉ። ጩሁ አሁንም፣ ይሄ ቅባት ያገኘኝ በሉ። የምትጥለው ጎልያድ ስላለ ነው። የሚወድቅ ጎልያድ ስላለ ነው። ዳዊት ምን አለን? ኃይሌ ማን ነው አለ? የእግዚአብሔር ነው አለ። ለምን? ኃይሉን በዚህ ልክ ስለተለማመደ። ላስት ዊክ ወደ ቆምኩት ነገር ልመልሳችሁና
ይሄንን ነገር ዛሬ አንድ ነገር ላሳያችሁና ወደ ማሰሪያው ልምጣ። ባለፈው ሳምንት አንድ ነገር ብያችኋለሁ። ሃሌሉያ። ኢየሱስ ክርስቶስ ቀደም እንዳልኳችሁ ውልደቱ በኃይል ነበር አይደለም? ሐዋርያት ሥራ ምዕራፍ 10 ላይ ሄዱልኝ። ሐዋርያት ሥራ ምዕራፍ 10 ላይ ሄዱልኝ። ሐዋርያት ሥራ ምዕራፍ 10 ከቁጥር 34 ጀምሮ ያለውን እናንብበው። ጴጥሮስም እንዲህ ሲል መናገር ጀመረ። እግዚአብሔር ለማንም እንደማያዳላ በእርግጥ ተረድቻለሁ። ነገር ግን እርሱን የሚፈሩትን ጽድቅን የሚያደርጉትን ሁሉ ከየትኛውም ወገን ቢሆን ይቀበላቸዋል። እግዚአብሔር የሁሉ ጌታ በሆነው በኢየሱስ ክርስቶስ በኩል የላከው የሰላም የምስራች መልእክት ይሄ ነው። ዮሐንስ የሰበከው ጥምቀት በኋላ ከገሊላ ጀምሮ በመላው ይሁዳ የሆነውን ታውቃላችሁ ይላል። ቁጥር 37ን ደግማችሁ እዩልኝ። ዮሐንስ ከሰበከው ጥምቀት በኋላ ከገሊላ ጀምሮ በመላው ይሁዳ የሆነውን ታውቃላችሁ። ቁጥር 38 እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ምን አረገው? ቀባው። እርሱም እግዚአብሔር ከእርሱ ጋር ስለነበረ በደረሰበት ሁሉ መልካም እያደረገ በዲያብሎስ ስልጣን ስር የነበሩትን ሁሉ ምን አረገ? ፈወሰ። ቀና በሉና ነገር ላሳያቸው። እኔ ይህንን መልእክት ለእናንተ ላካፍል የፈለኩበት ዋናው ምክንያት እነዚህ ናቸው። ምንድነው ምክንያቱ? ኢየሱስ ክርስቶስ በዚህ ምድር ላይ ውልደቱን በኃይል ነው ብያቸዋለሁ። አገልግሎቱን በኃይል ነው ብያቸዋለሁ። ሞትና ትንሣኤውን በኃይል ነው ብያቸዋለሁ። አንድ ነገር የገባኝ ምንድነው? በብሉይ ኪዳን ላይ ያሉት ሰዎች በተመሳሳይነት ጌታ እንደዚህ ብሎ ይናገራል። በመጽሐፍት ለመዳን ታስባላችሁ፣ መጽሐፍትን ትመረምራላችሁ አለ አይደለም? መጽሐፍት ሁሉ ስለማን ያወራሉ አለ? በሉት አይዟችሁ፣ ስለኔ ያወራሉ ይላል። እኔ እንደውም አንድ ቃል እያነበብኩኝ በጣም የገረመኝን ቃል ልንገራችሁ። ከዛ ጌታ አንድ ቦታ ላይ ምን ብሎ ይናገራል? እምትስቱት በምን ምክንያት ነው አለን? የእግዚአብሔርን ቃልና የእግዚአብሔርን ኃይል ስለማታውቁ ይላል። የእግዚአብሔርን ቃልና የእግዚአብሔርን ኃይል ስለማታውቁ። የእግዚአብሔር ቃልና የእግዚአብሔር ኃይል አይለያዩ። የሰማኝ አሜን ይበለኝ። ኃይሉ ምንጩ ቃሉ ነው። አረ አሜን። የሰማኝ አለ? አዎ ምንጩ ምኑ ነው? ቃሉ ነው። ከቃሉ ውጭ የሆነ ኃይል የለም። ላሳያችሁ አንድ ነገር፣ ወደፊት አንድ ማሳያችሁ ነገር ስላለ ይሄን ዘለል ብዬ ወጥቼ ልንገራችሁ። በሐዋርያት ዘመን ሐዋርያት ቤተክርስቲያን እዛ ጋር ስመጣ ማሳያችሁ ነገር አለ። ይኸውላችሁ ኢየሱስ ክርስቶስ በኃይል ውልደቱ ብያቸዋለሁ፣ አገልግሎቱ በኃይል ነው ብያቸዋለሁ አይደለም? ምን እያለን ነው? ዮሐንስ ሲነግረን ኢየሱስ በገሊላ ሲጠመቅ የዮሐንስ አገልግሎት ያበቃውና የጨረሰው በኢየሱስ ጥምቀት ነው። because ዮሐንስ እንደነገረን ሌሎችን ለማጥመቅ ሳይሆን ዮሐንስ የተጠራው ዮሐንስ እንደነገረን ከሆነ ግን በዮሐንስ ወንጌል ላይ በውሃ እንዳጠምቅ የላከኝ አምላኬ እርሱን ለእስራኤል እንዲገልጥ ነው አለ። ማንን? ከማን በሉ? ኢየሱስን ለመግለጥ ነው።
ምን ማለት ነው? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ለአይሁድ ለእስራኤል ለዓለም የገለጠው ማን ነው? በሉ ታይዟችሁ ዮሐንስ ነው። ልብ በሉ። አሁን የእግዚአብሔር ቃል እንደዚህ ነው። እኔ እንዴት ኢንስፓየር እንደሚያደርገኝ ልነግራችሁ አልችልም። ይሄ ክፍል እና ኢየሱስ ላስት ፍራይዴ ይህንን አንስተን እያወራ ነበር። በውሃ ጥምቀት ውስጥ ተጠምቆ ሲወጣ ሰማይ ተከፈተ። እሱ ጋር መጣለሁ። እርግብ በሱ ላይ አረፈች። እግዚአብሔር ከሰማይ ለሱ ኮንፈርሜሽን ሰጠ። ከዛ በኋላ የእግዚአብሔር ቃል ኢየሱስም ከጥምቀት በኋላ ወደ ምድረ በዳ ወረደ ይለንና በመንፈስ ተመርቶ በእግዚአብሔር መንፈስ ምድረ በዳ ከገባ በኋላ 40 ቀን በሰይጣን ተፈተነ ይለናል። ኦኬ ፈተናውን ከጨረሰ በኋላ ይላል። ሰይጣንን አስጨረሰው እንጂ ሰይጣን እሱን አላስጨረሰው። ሃሌሉያ አሜን። ኢየሱስ ምድረ በዳ ውስጥ ሰይጣንን ፈተናውን አስጨርሶት ሉቃስ 4 ምን ይለናል? ወደ ገሊላም በኃይል መጣ ይለናል። ማይ ጋድ የሰማኛለ በመንፈስ ኃይል ወደ ገሊላ ወጣ ይለናል። ምን ማለት ነው? የጠላትን ውጊያ ሁሉ ሰብሮ ከጨረሰ በኋላ ማለት ነው። ግልጽ ነው ማውራው። ከዛ እግዚአብሔር ቃል ምን ይላል? ወደ ቤተ መቅደስም በገባ ጊዜ ይላል። ገና ሲገባ በቤተ መቅደስ ያሉ ከዛ በፊት ጮሆ አያውቁም። ከዛ በፊት አጋንን ሲጮህ ተሰምቶ አያውቅም። የትኛውም ሊቀ ካህን አጋንን ሲያጮህ አላዩም። እየሰማችሁ ነው? በዛ መቅደስ ውስጥ እንደዚህ አይነት ኃይል ተገልጦ አያውቅም። እንደዚህ አይነት ክብር ተገልጦ አያውቅም። በዛ ዘመን እንደዚህ አይነት ነገር አይተው አያውቁም። የእግዚአብሔር ቃል ምን ይላሉ? ምን ይለናል? ይህ ሰው ይህን ኃይል ከወዴት አመጣዋል ይላል። ስለዚህ ኢየሱስ ክርስቶስ ተመለሱ። እቺ ላነብላችሁ ፈልጋለሁ። አሁን ሐዋርያት 10:37 ላይ ተመለሱልኝ። 37 ምን ይለናል? ዮሐንስ ከሰበከው ጥምቀት በኋላ ከገሊላ ጀምሮ በመላው ይሁዳ የሆነውን እናንተ እንዴት ነው የምታስቡት? ሰምታችሁኛል? እንዴት ነው የምታስቡት? ምን እያልኳችሁ ነው? ሐዋርያት ሥራ ጴጥሮስ ለአይሁድ ሰዎች የሚነግራቸው አንድ ሴኔሪዮ ሀፕን አድርጓል። አንድ ነገር ክስተት ተፈጥሯል። በይሁዳ በገሊላ የተፈጠረ ነገር አለ። እዚህ ጋር ምንድነው የሚነግራቸው? ዮሐንስ የሰበከው ጥምቀት ከሰበከው ጥምቀት በኋላ ከገሊላ ጀምሮ በመላው ይሁዳ የሆነውን ታውቃላችሁ። አንድ ነገር ለሚያውቅ ጉባኤ ነው እየነገረ ያለው። እየሰማችሁ ነው ማውራው ነገር? አንድ ነገር ያ ጉባኤ ያውቃል። ምንድነው የሚያውቀው አልኩ? ምንድነው የተሰወረብኝ አልኩ? ምንድነው የተሰወረብኝ? ምንድነው የጉባኤ የሚያውቀው? በይሁዳ የሆነውን ነገር ታውቃላችሁ። ዮሐንስ እያጠመቀ እያለ አንድ ነገር ሆኗል አላቸው። ማይ ጋድ የሰማኛል? አንድ ነገር ሆኗል አላቸው። ምንድነው የሆነው? እነዚህ 7 ነገሮች ሆነዋል። አንደኛ የተከፈተ ሰማይ ሆኗል። ማይ ጋድ። ሁለተኛ አሁን በኢየሱስ ላይ እናውራ። በኢየሱስ ላይ እናውራ። የሆነው ነገር ምንድነው ብሎ ይላቸዋል። ሰማይ ተከፍቷል አለ። ሁለት የሆነው ነገር ምንድነው አለ? ኢየሱስ በመንፈስ ተቀብቷል አለ። እዛው ምዕራፍ ላይ ጌታ ምን አለ? የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ እግዚአብሔር ምን አድርጎኛል? ቀብቶኛል አለ። በሶስተኛ ምን አለን? እግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ምን አደርግ? ወንጌልን እሰብክ ዘንድ ምን አድርጎኛል? ቀብቶኛል። ከዛ ለታሰሩ ምን? መፈታት። አሜን። ለታወሩት ምን? ማየት። ለተጨቆኑት ምን? ነፃነት። ከዛስ የተወደደችውን እግዚአብሔርን ዓመት እሰብክ ዘንድ ይላል።
ምንድነው የሚያስደስት ብቻህን ፓስተር ብትሉኝ ምንድነው የሚያስደስት ብትሉኝ የሆነ ነገር አየሬ ላይ ሆኗል በይሁዳ አለ አሁን ይኸው ከዚህ ጋር ከተባበራችሁ ከኔ ጋር ተባበሩ በመላው ይሁዳ የሆነውን ታውቃላችሁ ምንድነው የሆነው ኢየሱስ ከውሃ ሲወጣ ምን ሆኗል ሰማይ ተከፍቷል ምን ይያለን ነው ክብር ለእግዚአብሔር ይሁን ኃይል ሲመጣ ማይ ጋድ የእግዚአብሔር ኃይል በእኛ ላይ ሲለቀቅ መጀመሪያ የሚሆነው ነገር በነገር ሁሉ ላይ የተከፈተ ሰማይ ይሰጣል ማይ ጋድ ለምንድነው የምትጮኸው በዚህ ጉዳይ ላይ ብትሉኝ ዛሬ ቤተክርስቲያን የሚያስፈልጋት ይሄ ሰማይ ይከፈትላት ዛሬ በነገሮቻችሁ ላይ የተዘጋ ነገር ያለ ሰዎች እግዚአብሔር በኃይሉ ሰማያትን ይክፈትላችሁ ሰማይ ሲከፈት ከዛ በኋላ የሚሆኑትን ነገሮች ይነግረናል የነገረን ነገር ምንድነው ወንጌል ይሰበካል አለ ሰዎች ይቀበላሉ አለ ሃሌሉያ አሜን ያልዳኑ ይድናሉ አለ ምኑ ሲመጣ ኃይሉ ሲመጣ እስቲ ኃይል በሉና ጩሁ ባካችሁ በሉ ኃይል በሉና ጩሁ እስቲ ለዳላስ እግዚአብሔር የተከፈተ ሰማይ ይስጣት ኧረ አሜን 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 አሜናችሁን ልስማ አንዳንዶቻችሁ ሰዎች ይሄንን ነገር አስረግጬ ልናገር አንዳንድ ጊዜ አንዳንዶቻችሁ ትግል ውስጥ ካላችሁ ምን ማለት ነው የተከፈተ ሰማይ አንዳንድ ሰው እኮ አንደኛ ሲጀመር መንበርከክ የማይችል ሰው አለ ኦኬ መንበርከክ የማይችል ማለት ምንድነው ያው መጸለይ ማይችል ነው አይደል ኦኬ አንዳንዱ አይችልም መነሰንስ ምን ማለት ነው ትግል ነው ትግል ሰማይ ሲዘጋ ማለት ትግል ነው ሰማይ ሲዘጋ ማለት ድምጽ የለም ጸሎት ያሰለቻል ቃል ማንበብ ያሰለቻል ቸርች መምጣት ያሰለቻል ህይወት ያሰለቻል መዝሙር ያሰለቻል ሁሉ ነገር ያሰለቻል ለምን ምን ተዘግቷል ሰማይ እኔ አውጃለሁ እግዚአብሔር በላያችን ላይ ሰማይ ከፍታል አሜን እጆቻችሁን አንሱና የተከፈተ ሰማይ በኔ ላይ አለ በሉ ባካችሁ በሉ ጩና የተከፈተ ሰማይ በኔ ላይ አለ በሉ በሉ የተከፈተ ሰማይ በኔ ላይ አለ በሉ ሰማይ ሲከፈት ሁሉ ነገር ይቀላል የታሰረው መፈታት ይጀምራል እኮ ሃሌሉያ አረ አሜን የታሰረው መፈታት ይጀምራል አይን መብራት ይጀምራል ኢየሱስ ልክ ኃይል መጥቶበት እዛ ቦታ ላይ ያወጀው ነገር ይሄንን ነው የተከፈተ ሰማይ ይሄንኑ መንፈስ እነዚህ ሰባት ነገሮች the appointed time ይለዋል እግዚአብሔር ቃል the set time of God ይለዋል እግዚአብሔር ቃል the favorable year of the Lord ይለዋል ኢየሱስ ያወጀውን አመት ኦኬ እነዚህ የታሰሩ መፈታት ክብር ለእግዚአብሔር ይሁን አልናፈቃችሁም ማይት አልናፈቃችሁም ጌታ ምን አለ ሐዋርያቱን ወደ ኢየሩሳሌም ሂዱና በኢየሩሳሌም ቆዩ ምን እስክትቀበሉ ኃይል እስክትቀበሉ እኔ ዘመኔን የጨረስኩትም በምንድነው በኃይል ነው ስለዚህ እናንተ የሚያስፈልጋችሁ ምንድነው ኃይል ነው ኦኬ ቶሎ ብዬ ወደ መልእክት ገፋ ብዬ ልሂድላችሁ ስለዚህ ሐዋርያቶች በአንድነት ሆነው በጌታ ፊት እሱ ጋር ሌላ ጊዜ ነው መጣው ወደ ሚኖሩበትም ከተማ በመጡ ጊዜ ወደ ከተማን በገቡ ጊዜ ወደ ሚኖሩበት ሰገነት ወጡ ይላል ሙቪ ሊያዩ አይደለም ኦኬ አፐሩም የምንለው አለ አይደለም እኛ ወጡ ምን ሊያረጉ ኃይል ሊጠብቁ እግዚአብሔርን በመተማመን የሚጠብቁ ምናቸውን ኃይላቸውን ያድሳሉ ልክ የእግዚአብሔር ኃይል ላያቸው ላይ ሲመጣ ኤግዛክትሊ በይሁዳ የሆነው በኢየሱስ የሆነው ነገር ሆነ ሰማይ በላያቸው ተከፈተ በሐዋርያት ላይ ጸጋ መለቀቅ ጀመረ እሱ ሌላ ጊዜ ነው ማነሳው ኤግዛክትሊ ያሰማነው ነገር ኤክስፒሪየንስ ስንቶቻችሁ ይሄን ኃይል ኤክስፒሪየንስ ማድረግ ፈልጉ ይኸውላችሁ እኔ ኃይልን ኤክስፒሪየንስ እናርግ ስላችሁ እኮ በህይወታችሁ ላይ ኤክስፒሪየንስ የምታደርጉት ኢንካውንተር አለ ከእግዚአብሔር ጋር አለ ዝም ብሎ አይደለም እነግራችኋለሁ
ዝም ብዬ አይደለም እነግራችኋለሁ። ሐዋርያው ጳውሎስ የጳውሎስን የኃይል አገልግሎት ታውቃላችሁ። የጳውሎስ የኃይል አገልግሎት ዝም ብሎ አልመጣም። ኮኔክት ያደረገበት አንድ ኃይል አለ። ሰማችሁ? ኮኔክት ያደረገው አንድ ኃይል አለ። ሁለተኛ ቆሮንቶስ 12 ላይ ቶሎ በልና ሂዱልኝ። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7 ጀምሮ ያለውን ቃል እናያለን። ከዚህ ታላቅ መገለጥ የተነሳ እንዳልታበይ የሥጋ መውጊያ እርሱም የሚያሰቃየኝ የሰይጣን መልእክተኛ ተሰጠኝ። ይህ ነገር ከኔ እንዲወገድልኝ ጌታዬን 3 ጊዜ ለመንኩት። እርሱ ግን ጸጋዬ አቤት ይበቃሃል። ኃይሌ ፍጹም የሚሆነው በምን ውስጥ ነው? አቤት በድካም ጊዜ ነውና አለኝ። ስለዚህም የክርስቶስ ኃይል ሃሌሉያ የክርስቶስ ኃይል በኔ ያድር ዘንድ ይበልጥ ደስ እያለኝ በድካሜ ምን እላለሁ? እመካለሁ። ስለ ክርስቶስ ብደክም በስድብ በመከራ በድካም በስድብ በመከራ በስደትና በጭንቀት ደስ የምሰኘው ለዚህ ነው። ስደክም አቤት ስደክም ምንድነኛ አለ? ሁለት ወሳኝ ቃሎች እዚህ ጋር አሉ። in my weakness ይላል። በድካሜ ውስጥ ሰው በኃይሉ አይበረታም ይላል አይደል መጽሐፍ ቅዱስ። ስለ ድካም ባውራ ከኔ ጀምሮ ብዙዎቻችን ሪሌት የምናደርግባቸው ነገሮች አሉ። አንድ ሰው እዚህ ጉባኤ ላይ ቆሞ ድካሙን ቢነግረን ድካሙን ቢያወራልን ድካሙን ቢመሰክርልን የደከመበትን ነገር ስለ ኃጢአት ብቻ አይደለም ማወራው። በተለያየ በህይወት ረድፍና ጉዞ ላይ የተለያዩ ነገር ላይ በአገልግሎት በህይወት በተለያዩ ነገር ላይ የተለያዩ ነገሮች በህይወታችን አልፈው ስለ ድካም ብናወራ ድካማችንን ሰው ሪሌት ሊያደርግ ይችላል። መበርታት አቃተኝ፣ መጸለይ አቃተኝ፣ ወይም እንዲህ መሆን አቃተኝ፣ እንዲህ ማድረግ አቃተኝ የምንል ሰዎች በጣም ብዙዎች እንኖራለን። ጳውሎስ ሁለት በመጽሐፍ ቅዱስ ላይ ኪ ነገሮች ስለ ኃይል ከተናገራቸው ብዙዎቹን ትቼ ከጊዜ አንፃር እነዚህን ሁለት ምዕራፎች ግን መተው አልችልም። ኃይልን በሚሰጠኝ በሉልኝ ስንቱን እችላለሁ? በሉ ስንቱን እችላለሁ? ያው እኔ እንደዚህ ነው የምለው። it's up to you የእናንተ ጉዳይ ነው። በጣም ብዙ ጊዜ በብዙ ከአቅሜ በላይ በሚመስሉኝ ጉዳዮችና ቻሌንጅ ውስጥ ህይወቴ ሲገባ ምንም ማድረግ ባልችል ስለዚህ ቃል መሰክራለሁ። ምንም ነገር ማድረግ ባልችል መጸለይ አቅቶኝ ማሰብ አቅቶኝ አገልግሎቱን ተውት፣ ሌላውን ነገር ተውት። እንደማንኛውም ሰው ከጥቃትና ከሰልፍ ከተለያዩ ቻሌንጆች የተነሳ ትንፋሽ የሚያጥረን ጊዜ የለም። እኔ ጋር ናቸው የለም። ሁሉ ጊዜ ግን ለራሴ ይገርመኛል። ይኸውላችሁ አሁን ለመስበክ እኔ ስብከቴ ለማድመቅ አልነግራችሁም። ይሄንን እኔ ራሴ ሀብቴ ይገርመኛል። ለምን በሉኝ። ሙትት ብዬ ደክሞኝ ስላችሁ መጸለይ ሁሉ ደክሞኝ
አቅቶኝ ከአፌ ላይ ከነፍሴ ላይ ከውስጥ ሰውነቴ የማትወጣው ግን ኃይልም በሚሰጠኝ በክርስቶስ ሁሉን እችላለሁ። ሁሉን እችላለሁ። ነገሩ ዙሪያዬን ከቦ አስጨንቆኝ ሳለ ምንም ማድረግ የማልችልበት ሁኔታ ውስጥ እያለሁ ዛሬ ይሄ ቃል ያወጣሃል አንተም። አረ የሰማኝ አሜን ይበለኝ። ዛሬ አውጀው። ዝም ብለህ እኔ ለማናችሁ እንደማወራ እኮ አላውቅም። አውጀው ችግሩን ሳይሆን አውጀው። በላይ ላይ በነገር ላይ በከበበ ነገር ላይ በችግሩ ባለው ሁኔታ ላይ ኃይልም በሚሰጠኝ በክርስቶስ ሁሉን በሉት። ድገሙና ምን ስንቱን እችላለሁ? ሁሉን እችላለሁ በሉት። ሁሉን እችላለሁ። እኔ እኮ እንድታምኑ ስለምፈልግ ነው ማስደግማችሁ። ሁሉን እችላለሁ በሉ እስቲ። ሰውየው ነገሮች ተመቻችተውለት መሰላችሁ? ፊልጵስዩስ እስር ቤት ተቀምጦ ነው። ፊልጵስዩስ እስር ቤት በጣም እኮ የሚገርም ነው እናንተ። ሰው እስረኛ ሆኖ ሁሉን እችላለሁ ብሎ ይፎክራል። አቤት 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 አቤት። ጉልበትህ ያለው በውጭው ዓለም ላይ ሳይሆን ጉልበትህ ያለው እዚህ ውስጥ ነው። የሰማኝ ሰው አለ? እግዚአብሔር ጉልበትህን የሚያድሰው ይሄኛውን አይደለም። ይሄኛው ሲታደስ ይሄ ይታደሳል። ክርስቶስ ኢየሱስ በልባችሁ እንዲኖር በመንፈሱም በውስጥ ሰውነታችሁ በምን በኃይል እንድትጠነክሩ። እግዚአብሔር ይባርክ። በኃይል እንድትጠነክሩ። እግዚአብሔር ሌላ ቋንቋ የለውም ከኃይል ውጪ። የሰማኝ ሰው አለ? ዶንት ቢ ሻይ። በእግዚአብሔር ፊት ኃይል እያልክ ጩህ። እግዚአብሔር በደካሞች አይከብርም። ለምን? ኃይል ሊሰጥ ፈልጓላ። እግዚአብሔር በድካም የሚከብረው ኃይሉን ሲገልጥ ብቻ ነው። አንተ ስለ ድካም ስታወራለት አይደለም። የሰማኝ አለ? እንደዚህ ይላል ጳውሎስ አጥብቄ 3 ጊዜ ጸለይኩ አለ ቁጥር 9 ላይ። እሱ ግን ጸጋህ ምን ይልሃል? እነዚህ ሁለት ቃሎች ወደ ማጠቃለያ ላምጣላችሁ። grace is sufficient for you አለው። ጸጋ ላንተ ምንህ ነው? በቂ ነው። በጣም ሁለተኛው ቃል የሚገርመኝ ምንድነው መሰላችሁ? ኃይሌ በምን ውስጥ ይፈጸማል? power is being perfected ይላል። ሃሌሉያ ሃሌሉያ። አስባችሁ ታውቃላችሁ? ስትደክሙ ሃሌሉያ ጳውሎስ ምን ይላል? በድካሜ ምን እላለሁ? መካለሁ። ምን እያልኩ ነው? አንዳንድ ጊዜ አንደበቶቻችንን ከፍተን ጌታ ሆይ መጸለይ አልቻልኩም፣ ጌታ ሆይ ይሄን መሆን አልቻልኩም። እናንተ እንዲጸልዩላችሁ ለምትፈልጉት ሰዎች በኃይል ተሞልተዋል ብላችሁ እናንተ የምታስቧቸውን አገልጋዮች ከነሱ ልክ እንደ ነዳጅ ለመውሰድ ኃይል ለመቀራመት እጃቸውን ጭነው ምናምን ልክ ይሄ ምንድነው ጃምፕ ስታርት ይሄ መኪና ከአንዱ ባትሪ ወደ አንዱ ባትሪ እንደሚነሳው ይሰራል። እሱ ነገር እናንተ ይሰራል። ይሰራል። ባዘው ይሰራል። አንዳንዴ ባትሪያችሁ ከሞተ ባትሪው የሚሰራ ሰው ጋር ሄዳችሁ እጅ ጫንባችሁ ትረክ ብሎ ይነሳል። ይሰራል። እጅ በመጫን የተቀበልከውን ጸጋ አነቃቃ ስለሚል እግዚአብሔር። እኔ ግን ዛሬ አርጎ እግዚአብሔር አህመዱን አቧራውን ከላያችሁ ላይ አብኖት በኃይል የምትነሱ ሰዎች እንዳላችሁ እርግጠኛ። ምን እያልኩ ነው ዛሬ የምነግራችሁ? ከዚህ በኋላ የትም ቦታ ሄደ እንዲህ መሆን አልቻልኩም አትበል። ትችላለህ። ይሰማኛል? ትችላለህ። እግዚአብሔር ማክሲማይዝ የሚያደርገው ድካምህን ነው፣ ብርታትን አይደለም። ማይ ጋድ እግዚአብሔር የሚጠቀመው ድካምህን ነው። ምናልባት
እንደው ይሄን ብዬ ብናገር ለአንዳንዶቻችሁ ለአንዳንድ ነገር ምክንያት እንዳይሆናችሁ በጥንቃቄ ልናገረው። መናገሬ ካልቀረ እናገረዋለሁ። አንዳንዴ እግዚአብሔር ኃይሉ በሙላ ጳውሎስ እንዳለው ነው። ጳውሎስ እነዚህ ነገሮች ከኔ ላይ እንዲነሱ አጥብቄ ጸለይኩ አላረል? ምንድነው አጥብቃችሁ እንዲነሳ የምትፈልጉት ነገር ምን እንዳለ አላውቅም። ነገር ግን እግዚአብሔር ምን ይላል? ያ ጉዳይ ነው ኃይል የሚያመጣው በእናንተ ላይ። ግልጽ ነው ማረው። ይሄ እናንተ አሁን ዞር ለማድረግ የምታስቡት ነገር ነው ኃይለኛ የሚያረጋችሁ። ኃይል እግዚአብሔር እዛ ውስጥ ሊለቅ ይፈልጋል። ስለዚህ አልቻልኩም ያላችሁ ስለ ድካም አታውሩ። ጳውሎስ እግዚአብሔር ያለው ምንድነው? ኃይሌ ፍጻሜ የሚያገኘው አንተ ስትደክም ነው። ያንተን ድካም እጠብቃለሁ። ምን ማለት ነው? ያንተ አይምሮ ሲደክም፣ ያንተ ምላስ ሲደክም፣ ኦኬ፣ ያንተ እግር ሲደክም፣ ያንተ ነገር ሲደክም እግዚአብሔር በብርታት መገለጥ ይጀምራል። ኃይል እግዚአብሔር በእኔና በእናንተ ውስጥ ሊለቅ የፈለገበት ዋነኛው ምክንያት ምን እንደሆነ ዛሬ አልነግራችሁም። ኔክስት ዊክ ነው የምቀጥለው። ቤተ ክርስቲያን ውስጥ ያለን ሰዎች በሞላ እግዚአብሔር በኃይል እንድንሞላ የሚያደርገን ለአንድ ዓላማ ነው። እሱም ለሰዎች መዳን። አንተ ደካማ እነሱም ደካማ ከሆኑ አንተ የምታግሮመርም እነሱም የሚያግሮመርሙ ከሆነ ልዩነት አይደለም። ድካምን እያወቁ ይኸውላችሁ፣ ይህን ብዬ ልጨርስ። በእኛ ቤት ውስጥ እግዚአብሔር ከሰራው አንድ ማይረሳው ለእኔና ለባለቤቴ እግዚአብሔር እንደ ስጦታ ያደረገልን ልጃችን ወደ ጌታ ሲሄድ the next day ፋሚሊ ሁሉ ከየሰፈሩ መጣ፣ ከየቦታው። በጣም ፕሬሸስ የሆነ ነገር በእኛ ቤት ውስጥ ከሆኑት አንዱ ነገር ይሄ ነው። በልጃችን ገና ፍሬሽ ነው፣ ትኩስ ነው። means the next day እና ከሰው መካከል ሆኜ ፍቅሬ አስጠራችኝ። ከዛ ተጠርቼ ገባው መኝታ ቤት። ስገባ የታላቅ ወንድሟ ሚስት ቁጭ ብላለች። የሷ ልጆችና የኛ ልጆች በትንሽ ወራት አፓርት ቢለያዩ ነው። አብረው ነው ልጆቻችን ያደጉት፣ አብረን ይኖር ነው ፋሚሊ። መኝታ ቤት ወንበር ላይ ቁጭ ብላ ትንቀጠቀጣለች፣ ታለቅሳለች። አቶት እኔ ደግሞ እንደዛ የምትሆነው ሀዘን ስለሆነ ኦፍ ኮርስ ፋሚሊ ነው፣ የልጅ ጉዳይ ነው፣ የሷው ልጅ ነው። በሀዘኑ ምክንያት እንደዛ የሆነች መስሎኛል። ቀና ብዬ ፍቅሬን ዞር ብዬ ሰዓት ፍቅሬ በደስታ ልጅ የሞተባት አትመስልም፣ በሳቅ ተሞልታ ኤክሳይትድ ሆና ወደ እኔ ታያለች። ግራ ስለገባኝ በአይኔ ምንድነው አልኳት። ስላት አይ የጠራንህ አለችኝ። ስሟን ጠርታ ነገረችኝና እሷ ትንገርህ መጀመሪያ አለች። ማውራት አትችልም፣ ሰውነቷ ይንቀጠቀጣል፣ እንቧ ይፈሳል። this is what she said። እነሱ ሲመጡ ዲሲ ቀብር ነበር። ተመሳሳይ ኢሹዎች ሀፕን ያደረገ ልጅ ከባድ ሀዘን ነበረ። እኛ ቤት ሲመጡ ግን አትሞስፌሩ ተለውጦ the same day በሌላ በእግዚአብሔር ነገር ውስጥ ሆነን ስላገኘች this is what she said። ሀብትሽ አለች ይህ ቀን እንዲያልፈኝ አልፈልግም አለች። ምኑ አልኳት። እግዚአብሔር ከዚህ በላይ እኔን አይናገረኝም። ዛሬ አለችኝ ጌታን መቀበል እፈልጋለሁ አለች። ዞር ብዬ ነው ፍቅሬን ያየኋት። ነን ስቶፕ ሰውነት ተንቀጠቀጣል።
እግዚአብሔር ከዚህ በላይ እኔ ሊናገረኝ አይችልም እግዚአብሔርን እዚህ ቤት አይቼዋለሁ አለች ከዚህ የበለጠ ስጦታ እግዚአብሔር አይሰጣችሁ that was the day እቺት ጌታን ያገኘችውኛ ቤት መቼ መድረክ ላይ እየሰበከው አይደለም እያገለገልኩ አይደለም ሲደክም ያን ጊዜ አለኛ እኔ ጓዳውስ ገብቼ በጌታ በኢየሱስ ክርስቶስ ሕይወትሽን ለጌታ ስጪ ሰጣጸለይክ ወጥቼ እዛ ገብቼ ያልኩ አላለቅስም ኢየሱስ ጌታ ነው ብዬ ነው ማለት ሲደክም ያኔ ምን ነው ይላል በሉን ጩትና ተነስተን እንቆምና እንጸልያለን ሃሌሉያ ኢየሱስ ጌታ ነው ኢየሱስ ጌታ ነው ምን ያልኳችሁ ነው ወገኖች እዚህ ቤት ውስጥ ያለን ሰዎች በድካም ውስጥ ኢየሱስ ይሰራል እጆቻችሁን አንሱ በድካማችሁ ሰዎች ይድናሉ በድካማችሁ ሰዎች ይፈወሳሉ በድካማችሁ ውስጥ ፈውስ አለ ድካማችሁን እግዚአብሔር ማክሲማይዝ አድርጎ ለክብሩ ይጠቀምበታል እነሆኝ በሉት እጆቻችሁን አንሱና በጌታ ፊት ሕይወቴን ስራበት በሉት ድካሜን ስራበት በሉት ኃይል ያንተ ነውና ኃይል ያንተ ነውና ኃይል ያንተ ነውና ማላቫዶ ማዶማ ሰኬታ ወገኖቼ በድካማችሁ ውስጥ ያልተጠበቀ የሚገለጥ እግዚአብሔር ነገር አለ አራ አንደበቶቻችሁን ከፍታችሁ ጸልዩ በእግዚአብሔር ፊት ኃይለኛ ያልተገለጠ የእግዚአብሔር ክብር ስላለ ገና ያልተገለጠ ክብር ስላለ ገና የሚሆን ክብር ስላለ የዘላለም አምላክ እግዚአብሔር ዛሬ በድካማችሁ ላይ በዛላችሁበት ነገር ላይ በተዋጋችሁ ነገር ላይ ኃይለኛ ያርጋችሁ ባስለቀሳችሁ ነገር ላይ ተስፋ ባስቆረጣችሁ ነገር ላይ እግዚአብሔር ኃይለኛ ያርጋችሁ ዛሬ አልችልም ባላችሁበት ነገር ላይ እንዴት ይሆናል ባላችሁበት ነገር ላይ ኃይል አለ ከሱ ዘንድ ኃይል አለ ከሱ ዘንድ ተስፋ የሰጠው የታመነ እንደሆነ ሳራ ስለቆጠረች ተስፋ የሰጠው የታመነ እንደሆነ ሳራ ስለቆጠረች ትቆጥራላችሁ ዛሬ ተስፋ የሰጠኝ አምላክ የታመነ ነው ብላችሁ ዘመኑን ቢያልፋለች ቀናቶች ቢያልፋለች እድሜ ቢያልፋለች ነገር ግን ለመጸነስ ኃይልን አገኘች አለ እግዚአብሔር ኃይል አለ እጆቻችሁን በወዳችሁ ላይ አድርጉ ኃይል አለ እግዚአብሔር በእናንተ ላይ የተናገረው ወደ መሆን ይመጣል እድሜ ከኦማ ጃጋ ሃዱ ባላ ባደ ማሰከቴ ቦሮ በውስጥሽ የተጸነሰው የእግዚአብሔር ሐሳብ በውስጥ የተጸነሰው የእግዚአብሔር ነገር ዘመን አያልፍበትም ቀና ያልፍበትም በኃይል ይወለዳል እላለሁ ዛሬ በኃይል ይወለዳል ሃሌሉያ ሃሌሉያ እንዴት ይሆናል ያለችው ማርያም ነገሩ ከሆነ በኋላ ኃይል መጥቶ መንፈስ መጥቶ ክብር መጥቶ በለዋላ የጸለለው የእግዚአብሔር መንፈስ የተናገራትን ነገር ወደ መሆን ሲያመጣው ብርቱ የሆነው እርሱ በኔ ታላቅ ነገር አደረጋለች ይሄንን ነው የሚያስብልሽ ጌታ ይሄንን ነው የሚያስብል ጌታ ብርቱ የሆነው ብርቱ እጆች ይነሱ ብርቱ የሆነው ብርታት ባንተ ላይ ያመጣል ብርቱ የሆነው ብርታትን ባንቺ ላይ ያመጣል ማላቫጋ ሶፕሬቬጋዶ ማሳ ይሄን ኃይል የምትቀበሉ ሰዎች አላችሁ ዛሬ ይሄን ኃይል በላያችሁ ላይ የምትቀበሉ ሰዎች አላችሁ
ይህን ኃይል የምትቀበሉ ሰዎች አላችሁ። እግዚአብሔር ጌዴዎንን በጉድጓድ ውስጥ አገኘውና በዛ ጉድጓድ ውስጥ አግኝቶ እግዚአብሔር ምን አለው? ጉልበት አለ በውስጥህ አለው፣ ኃይል አለ በውስጥህ አለው። በዚህ በጉልበትህ ከጉድጓድ ትወጣለህ አለው። ሃሌሉያ 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 ሃሌሉያ። ነገሮቻችሁ ከጉድጓድ ይወጣሉ ዛሬ። ነገሮቻችሁ ከጉድጓድ ይወጣሉ ዛሬ። ማጃሴ ፔባዶ ማሳታ ማላባጋላ ባራላ ባዲያና ማጋላ ቦራደ በዲያላ ባሳ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። የሚያስችል ጸጋ ይለቀቅ ዛሬ።